እንደው እውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋዝ እኮ አንቺ ይበልጣል። ዲያቆንም ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ እውቀት ብስለት ብትመጪ ሐዋዝ ሲመጣ ምን አለኝ? ዘማሪ እዝራ ሲመጣ ምን አረገልኝ? ዘማሪ ሐዋዝ አሁን ሲመጣ ኢየሱስ እንዳልጠራ ብሎ ነው ያስገባል። እዝራ ሲመጣ ኢየሱስ ስም እንዳልጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳልጠራ ተብሎ ነው የመጣ። ኦርቶዶክስ ቤተክርስቲያን ኢየሱስ ሲባል ሰዎችን የምታሳድድከው ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። ዘርፌ ትዝ ይልሻል መዝሙር ከአንቺ ፊት የነበረችው እህታችን ዘማሪት ፋንቱ ወልዴ ምን የሚል መዝሙር አለ? ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ መዝሙር። ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ ብላ ስትዘምር ለምንድን ነው ፋንቱ ኢየሱስ ክርስቶስ ፍቅር የሚለይሽ ውጪ ተብላለች? ይልማ ኃይሉስ እውነት ስለሆነ ኢየሱስ ክርስቶስ ብሎ ሲዘምር ተባረረ መዝሙር አለ። እውነት ስለሆነ ኢየሱስ ክርስቶስ የሚለው አንተ ደግሞ ኢየሱስን ስም ጠራኸው ውጣ ተባለ። ቸሩ ሆይ ናና ቸሩ ሆይ መድኃኒዓለም ናና ስንል ለምን ጠራኸው ተባለ? አማኑኤል የለም የሚሳነው ላ ሲስተሪው ስትዘምር ውጭ ተባለች። ጤነኛ ነን ግን በእውነት ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትሰብም? ይሄንን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ህዝቡ ዝም በል ኢየሱስ ስም አትጥራ ነው ያሉት። ካህኑ እጁን ከታጠበ በኋላ ዲያቆኑ እንደሚለው ንጹሕ የሆነ ከስጋው ደሙ ይቀበል፣ ንጹሕ የሆነ ግን አይቀበል፣ ለሰይጣን ለመልእክተኞች በተዘጋጀ በመለኮት እሳት እንዳይቃጠል በልቦናው ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እጄን ከአፋ የእድፍ ንጹሕ እንዳደረግኩኝ ከሁላችሁ ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ደም ስትቀርቡ እኔ ከመቀበላችሁ መታለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን? ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ማንን? ጌታችን ኢየሱስ ክርስቶስን። ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ስጋው ነው የምትቀበል። የምታቃለው ቀዳሽ ካህኑን ሰራይ ካህኑ አይደለም። ስለዚህ ዘርፌ ብዙ አማራጭ አለሽ። አሁንም ቤተክርስቲያን ትጠራሻለች፣ ግን በማስመሰል አይደለም፣ ግን በውሸት አይደለም። ቦታው የእውነት ነው። የምትመለሺው በእውነት መሆን አለ። ድራማውን ተይው በቃ። ይሄ አያዋጣም። አሁን ትተኛለሽ ማታ፣ ግድ የለም ፖድካስት ወጣ ምናምን ሰው እንደተንጫጫ ችግር የለውም፣ ግን ማታ ትተኛለሽ። ግን የሌላ ሰላም አለሽ። ግን እውነተኛ ኢየሱስ የሚለውን ስም ስንጠራው እየዘለለ ነው የምንሄደው። ተአምረ ኢየሱስ ይነበብ እንደሚለው ተአምረ ኢየሱስ አሁን የማይነበበት ደብር አለ? ጻድቅ ስም የታነጸ ቤተክርስቲያን ነው። ተአምረ ኢየሱስ አይነበባል? ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው የሚል የለም? ያውን በዜማ እሱን ዘለል ነው ወይስ እንደዚህ የሚያዘመውን ቄስና ዲያቆን እየገፈተርን ያወጣ ነው?